ራብሮሽ ሰውን አታጃጅል ይደብራል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። በመጀመሪያ ስትጀምሩ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ አበረታቱን። አብረን እንስራ፣ አብረን እንደግና እውነት የአብርሽ ምክንያት ውሃ አያነሳም። ሩታዬ የኔ ጀግና የኔ ማር የኔ ስኳር የኔ ቸኮላታ እንደው ምን አባቴ ላርግሽ አኮራሽኝ እኮ በቃ ዘና አለች እንኳን ፈልሰሳለች። ሄርሜላ ደግሞ መጃጃል በጣም አድርስ ነው። ቆይ እሱ ቆይ ምንድን ነው ይሄን ያህል እየሆነ ያለው ነገር ማለት ነው? እኔ እየሆነብኝ ያለውን ነገር አላውቅም እንዴ። እሱ ሁሉ ቀን እንዴ በሩታ ጊዜም ራሱን አያውቅም፣ በፍቅርም ጊዜ ራሱን አያውቅም። ምንድነው እሱ የሆነ የአይምሮ መርሳት ችግር አለበት እንዴ አብርሽ ማለት ነውና አሬ ይደብራል። ይሄን ያልማ አታጃጅሉን እንደዚህ እግዚአብሔርን ነው የምላችሁ። በጣም አጃጃል ከናብርሽ ያራተው ይደብራል። ታው እንጂ ሻበላው ታው ተስተካከል። ለምን ብትሉ ማለት ነው እንዴ እንደዛ መኪና ላይ ወርዳም ቻው ስትለው ሲሳሳሙ እንደዛ አብረው የሆነ እንዴት ነው ራሴን የማያውቀው ራሱን የማያውቅ ሰው እንዴት መኪና ይነዳል? ወዶቼ አሬ ይደብራል የእውነት። አረ ሄርሜላ በእናትሽ በቃ ንቂ። አንቺ ደግሞ አታድርቂን። አደረቅሽን እኮ በቃ እወዳለሁ ስለምወድ ነው ዋጋ ከፈልኩልህ። ምንድነው የምትጃጃይብን? አትጃጃይብን በቃ እውነቱን ነው። ያ ስሙ ማን ነው? ይሄ አብርሽ ጓደኛ ነው። አይ ወድሽም ቢወድሽማ በአደባባይ እንደዚህ ባላዋርደሽ ነበረ ማለት ነው። ለዚህ ውዶቼ የእውነቴን ነው የምላችሁ አብርሽ ምክንያቱ ውሃ ያነሳም ራሱን ስቶ። አንዳንድ ደግሞ ኮሜንት ስር የምታስቀብጡት እኛ አብርሽን አንጠላም፣ አብርሽ እንድንጠላ እንደዚህ አርገሽ ምናምን የምትሉ ምን ብትጣዩ ባትጣዩ ለሷ ምኗ ነው? ሩታውን በኮንፊደንስ እየተንቀሳቀሰሽ ነው። ለምን ብትሉ ትናንትና ሩታ እንደዚህ ያረገሽ፣ ሩታ ናት እንደዚህ፣ ሩታ መተት አረገሽ፣ ሩታ እንትን አረገሽ፣ ሩታ ምን አፈነዳሽ፣ ሩታ ምን ፈነቀለሽ፣ ሩታ እንደዚህ ያረገች። ይሄ ምክንያት ዛሬ ውሃ ያነሳም። እግዚአብሔር ሀቅን ያወጣል። እውነቴን ነው የምላችሁ። በእርግዝናዋ ጀምሮ እስከ ልጇ ማሳደግ ድረስ እየበደላት ያለው እሱ ደግሞ ዛሬ አፉን ሞልቶ ቀመር ነው። ምን ይቀምራታል? ሩታ ማናት እንትና እኮ ሲጀመር ፍቅር እኮ ምክንያት ባይኖራት አይደለም ሄዳ አብርሃም ማነሽ ፍቅር ሄርሜላ አብርሃም አይሆንሽም ከሱ ራቂ ያለቻት እኮ ፍቅር የምታውቀው ነገር ሊኖራት እቺ ስለሚኖር ማለት ነው። ለምን በቃ ከአብርሽ ጋር ወይ ሪሌሽን ይኖራት ይሆናል። ለምን አላውቅም፣ እንደዚህ ብዬ መደምደም አልችልም። ለምን ቢሆን እንደሆነ ታውቃላችሁ። በቃ አብርሽ አይሆንሽም፣ ነገ እንዳትጎጂ፣ ከአብርሽ ህይወት ውጪ፣ አንቺ የራስሽን ህይወት ኑሪ፣ አንቺ ጥሩ ልጅ ነሽ አለቻት ማለት ነው። ሄርሜላ ደግሞ እየተነገራት የምትለዋ ነገር ታናድዳለች። ለምን ብትሉ በቃ እሱ ሆን ብሎ ነው እያደረገ ያለው እንጂ እንዴት ነው እህቶቼ? እሺ ራሱን ባያቅ ጸጉር ቤት ወስዷ ጸጉሯን ተስተካክላ ከሰርግ ቤት ገብተው 2 ቀን አብረው ሆኖ የመጀመሪያ ቀን እሺ በመኪና ውስጥ እንደዛ ሲላላሱ ራሱን ሳተን በል እሺ፣ የሁለተኛ ሆቴል ውስጥ የተገኘው እሱ ውሸት ነው። አረ በጣም ይደብራል የእውነቴን ነው የምላችሁና ይሄን ያለ ምንድነው ሰው የሚያጃጅለው? ራሱ ተጃጅሎ እኛንስ የሚያጃጅለን ማለት ነውና የእውነት ስነግራችሁ የሩታን ሀቅ እግዚአብሔር እያወጣላት ስለሆነ ነው። እኔ የምለው ያንን ነው ማለት የሩታን ግፍ ቆጥሮላት ነው እግዚአብሔር ነው የምለውና አብርሽ ያው እጁን እያገኘ ነው። ቡዜ በተለይ ቡዜ ቅቤ ጠጣ እኮ ልቤ ማርያምን። ቡዜ እንደዛ ወንድሜ እንዲያረግም ኑሮ አሳጣችሁት፣ አላኖር አላችሁት፣ መቀመጫ መቆሚያ ያሳጣችሁት፣ ወንድሜ ለቀቅ አርጉት፣ ሄርሚዬ ሄርሚላ ሄርሙ በጤቅ ስትል ነበረ። ዛሬ ወንድምሽ ታዲያ እንደዚህ ሲጋለጥ ዛሬም ድራማ ነው ሁሌም እሺ በሩታ በአንድ ሰው በሩታ ቀመር ተጠቀመረበት፣ ድራማ ተሰራበት፣ ፋይል ውስጥ ያኔ በቃ ሙድ ተያዘበት ነው። እሺ ዛሬስ አረ ይሄ ውሃ ያነሳም። በቃ ስለ ሄርሜላ እውነቴን ነው የምላችሁ ዝም ብላ ጂል ነገር ናት። ጂል ባትሆን ኑሮ ማለት ነው እኔ አብርሽ አንድ ሲጀመር ለምን በሰቀቀን ትኖራለች? በቃ የሰው ባል ላይ ተጣብቃ የሰው ባል ነው ማለት ነው። ለምን ተጣብቃ ለምን በሰቀቀና አብርሽ ዛሬ ማንጋ ሄደ ማንጋራ ሄደ እያለች እንደዚህ አይነት ይሄ ፍቅር አይደለም። እኔ እሺ ለኔ ኩፍኝ ነው እንጂ ለኔ እንደዚህ አይነት ፍቅር አይገባኝም። እንደዚህ ራይ ላይ ቺት እያደረገ ራሴ አስሬ አንዴ ከፍቅር አንዴ ከሩታ አንዴ ከምትኬ እያለ እየዘለለ እየመጣ እወድሻለሁ ሄርሚዬ ይቅርበኝ። ይሄ የማይሆን ነገር ነው ሄርሚላ። ለምን በራስሽ ላይ ቁማር ተቀምሪያለሽ? በጊዜ ቢጤሽን ፈልገሽ ጊዜሽ እድሜ ሳይድብሽ
በጊዜ ሄደሽ ሁሉም ሰው እኮ አንቺ ደግሞ ሁሉም እኮ ነው አንቺ በቃ ውጪ ከሰው ህይወት የማይልሽ የለም እኮ ያ ሁሉ እንደዛ አራግፈሽ እንደዛ ቲክቶክ ላይ አዋራጭ ሰጨ ሰብለሽ ይው በጭ አርጎሽ ሳምንት ሳይሞላ በጭ አርጎሽ ሄደ ነገስ ወልደሽ እንደ ሩታ ላለመሆንሽ ምን ዋስትናለሽ ሄርሜላ ምን ዋስትናለሽ እህቴ በጊዜ ጊዜሽን ሳታባክኝ ካብርሽ ጋር ራስሽን የምን ምን አለ ወንድም እንትና እንኳን ማለት ነው ሩታ እንዴት አርጋ ነው ይሄን ችላ አብራው የኖረችው እንደዚህ አይነት ባህሪውን አሉ ማለት ነው ሰው ሁላ እንደዚህ ያለ አንቺ እንደዛ ችክ ማለት እሱ ላይ ምንድነው እሱ በቃ አይሆንሽም ተባልሽ አይሆንሽም በቃ አይሆንሽም አብርሽ ሲጀመር የሶባል ነው ከሶባል ውጪ ተባልሽ እሱ ደግሞ አንቺ አልፋታ ስትዩ ያው እንግዲህ ቴሌግራም ላይ ውሸት ነው ማን እንደጻፈ አላቅም ማን እንደጻፈ ካላወቀ ታዲያ ራሱ የሩታ ስልክ እግር አውጥቶ ነው ሄዶ ራሱን በራሱ የጻፈው እንዴ አንቺ ምንድነው ወተት አረንጓዴ ነው ካላሉሽ አይገባሽም እንዴ ምንድነው እሱ ቆይ ምንድነው ወተት ነጭነቱን ያወቅሽ ነጭ አይደለም አረንጓዴ ነው ብሎ ካልነገሩሽ አይገባሽም እንዴ በቃ ብዙ ነገር እኮ ከዚህ በፊት ሩታና ፍቅር እንደዚህ እንትን ሳይሉ እኮ የዛኔ ፍቅር ብዙ መረጃ ሳየችሽ ማለት ነው አሁን ደግሞ ሩታ ያው በሱ የሚያደርገውን ነገር አምጥታ ሳየች አልቀበልም አላምንም አትም ካላመንሹ በቃ ለምን ተጣልቻለሁ ያልሽ ኩምቢሽን ትነፊያለሽና ለምን አብረሹ ዝም ብለሽ አትኖሪ ማለት ነውና ውዶቼ በጣም የሚገርመው ነገር ማለት ነውና በቃ እኔ በሩታ ኮርቼባታለሁ ጀግና የኔ እናት በቃ የኔ ኩሩ የኔ ድንቦቤ እንደ ብዬ እንትን ልበላት ልጥራት በቃ ማለት እንደዛ በስሟን አጠልሽተው በመተት ነው እንኳን እሷን ኤፋን እንኳን ስንት ነገር አድርገው ሁለቱን በቃ ያኔ በቃ ራሴን አላቅም እኔ ከወድጄ አይደለም ብሎ አለ ከዛ ልክ ደግሞ ኤምቢሲ ሲደወልለት በቃ ደና ሆኖ ብድግ ብሎ አይምሮ የለም ተብሎ ደግሞ ተመልሶ መጣ ከሩታ ጋር ዲኤምሲ ሄደ ማለት ነው አሁን ደግሞ ድጋሚ ራሴን አላቅም ኧረ ይሄ ነገር እንዴት ነው ወዴት ነው ያንተ አይምሮ በቃ በ5 ደቂቃ ይሄዳል በ10 ደቂቃ ይመለሳል እንዴ ነው እኛን ያጃጃልከን ነው አብርሃም ለማንኛውም ቆም ብለህ ብታስብ ጥሩ ነው ልጄንም አይቼው አላቅም ልጄንም አግኝቼው አላቅም ከልጅ ይሄን ያድርቆ በጣም ይደብራል ሩታ እኮ አትይ አላለችም ወደ ነው ራስ አፍ ሌላ ነው እጅ ሌላ ነው ቂጥ ሌላ ነው ለዚህ ቂጥና ሳርፈ ቁጭ ብለ ከልጅና ከሚስት ጋር አብቤት ላይ በሰላም ብትኖር ይሻላል ለምን ትላንትና በክፉም በደጉም ትላንትና ምንም ሳይኖርህም ምንም ነገር ሳይኖራችሁ በአንድ ሳር ፍራሽ ላይ ተኝታችሁ ያሳለፋችሁትን ታሪካችሁ መርሳት የለባችሁ ማለት ነው ካንተ ስኬት ጀርባ ሩታ ስለሆነች ያንን መርሳት የለብህም ብዬ ነው አብርሽኔ መመክርክ ማለት ነው ለዚህ አሁንም ቢሆን ሄርሜላን ወደ ጎና አድርገ ፍቅር ጀግና ናት አኮራችኝ ምንም አላደረገችም እሱ በፊትም ከሩታ ጋር እንደዛ ቀምረው በነበሩበት ሰዓት እሱ የሚያሳያትን ነገር ነው ከሚያሳያት ሲጀመር ደግሞ የመጀመሪያ ፍቅረኛው ናት የመጀመሪያዋ ፍቅረኛ ነው ምንም አይፈረድባትም ሰው እኮ በቃ ከሩታም ህይወት ከወጣ እነሱ ያው ጓደኛው ስለነበረች ተገናኙ ያው እንግዲህ ሴጣን ማል ገብቶ አሳሳታቸው ፍቅር ምንም እኮ ጥፋት የላትም ሲጀመር ደግሞ ራሱ ካልፈለገ ፍቅር ገፍታ አብርሽና አብረን ሂደን እንደር ና አብረን እንደዚህ ዘና እንበል ና አብረን እንደዚህ እናድርግ አትለውም በፍጹም ለምን ብትሉ በቃ ራሱ ፈልጎ ካልሆነ በስተቀር ወንድ ልጅ ገፍቶ ካልሄደ በስተቀር ሴት ልጅ መታ ና አብርሽ አብረን እንሂድ አብረን ዘና እንበል እንደዚህ እናድርግ ብላ የምትለው ነገር ያለ አይመስለኝም ለዚህ ያው እሱ ላለመሸነፍ ብቸኝነት ተሰምቶኛል ደብሮኛል አሁን ሁሉም ሲርቀኝ በስራ ነው የራቁ በስራ ከውጣክ ለምንም አይታዘንም ቡዜ ብቻ ናት እኮ ቡዜ እያየሽ ላለማመን በቃ ራሷን ድንጋይ አድርጋ ስላሳመነች ላለማመን ትጥራለች እንጂ ቡዜ ብቻ ናት ቡዜና ቡዜ ብቻ ናት እኔ ትክክል ነኝ አብርሽ ትክክል ነው ሁሌ የምትለው እንጂ እነ ዴቭ ሁሉም እነ ኤፋም እኮ አሁን በቃ የቡዜን የአብርሽን በቃ ምንነት አውቀውታል እኮ ሁሉም ሰው አውቀዋል ማለት ነው ለምን ትላንትና እሱ ለሩታ ሲያደርግ አያችሁ አይደለ ለሰው ስትቆፍሩ ገደር አታርቁ ማን እንደሚገባበት አይታወቅም እሱ
በማንኛውም ጠሪቅ ሩታ እንድትጠላ ነበር የፈለገው ማለት ነው። ሩታ ግን ያው ዛሬ ሀቋን እግዚአብሔር አወጣላትና እሷ ከፍ ብላለች። እንደውም ያየዋቸው ነበር ዴቭ ለምን በአዲስ ቪዲዮ በአዲስ ነገር አትመጪልንም እያለ ነው። እሷ ደግሞ ሀቄን ሳላወጣ ሳላጠራ እኔ አልንቀሳቀስም ብላለች። እና ሩትዬ እንግዲህ ምን እንሸልማት በእናታችሁ? ጀግና ሴት ናት። ጀግና የእውነት ይገባታል። የልዑል እናት መባል ማለት ነው። አብርሽ ነው ያው የልዑል አባት ለመባል ትንሽ ጋጭ የሚለው ነገር ያለው እንጂ ሩታ ጀግናና ናት። እውነቴን ነው የምላችሁ። አሁን የሱ ማንነት የሱ ምንነት ተጋልጧል ብዬ ነው የማስበውንም ያጋልጠው እንደዚህ የሚያደርገውን ሰው እግዚአብሔር ያጋልጠውና እውነቱን ያውጣ። ለምን የሴት ልጅ ሀቅ መውጣት አለበት። ሴት ልጅ መገፋት የለባትም። ሴት ስለሆነች እሱ ወንድ ስለሆነ እሱ በቃ የፈለገውን ማድረግ ይችላልና ማድረግ ይችላል አይደለም ማለት ነው። ትላንትና እንደዛው እሷ ያችን የመሰለሽ ቆንጆ እንደ አበባ እንደ ሸንኮራ መጦ ዛሬ አውጥቼ ልርገጥሽ የሚለው ነገር አይሰራም። ማፊ እና ሩታዬ ጀግና ነሽ። ፈጣሪ ይጠብቅሽ፣ ልጅሽን ያሳድግልሽ። አብርሽ አሁንም ሲያንስክ ነው በኮመንት ስር የምታቃጥሩና የምታሽቃብጡ። አብርሽን እንድንጠላው ነው መቼም አንጠላውም። ተሸክመሽው ዙሪ ከስራው የሚያደርገውን ነገር አንቺ ካላመንሽ ከእያንዳንድሽ የምታሽቃብጪው እዚህ ጋር የሴት ልጅ ህይወት ነው እየተገፋ ያለው ማለት ነው። በአንቺ ቢደርስ ኑሮ አንደኛ ሚዲያ ላይ ወጥተሽ የምትበጠረቅ የወንጂ ነሽ። እና ውድ እህቴ የምታሽቃብጡ አታሽቃብጡ። ሩታዬ ጀግና ሴት ናት፣ ጎበዝ ናት። ሄርሚላ እንደሆነ ልፍስፍት ናት። ሁሌም ያደረገውን አድርገው ሄርሚዬ ይቅርታ አድርጊልኝ፣ አንድ ድል ስጭኝ። ቡዜ ደግሞ ያው ሸቃጭ ስለሆነች የሄርሚላ ነገር ስለማይሆንላት ያው ሩታን መጣል ስለምትፈልግ እቅዷም ስለፈረሰባት ያው እሷ የምትፈልገው የነበረው ሩታን ወደ ጎን አውጥታ ሄርሚላና አብርሽ አብረ ላይ እንዲሆኑ ነበር። ያው በሰው ላይ ግፍ የሚውል ደግሞ መጨረሻ አይውልም ማለት ነው። ቡዜ እንዳዘበችው አልተሳካላትም፣ አሁንም አይሳካላት። ለምን የሰው ትዳር በትና ሂድና ከሌላ ጋር ተዳራ ብላ የምትጋብዝህት መቼ ምኞትሽ አይሳካልሽ ነው ቡዜ። እኔ የምልሽ እውነቴን ነው የምልሽ። አግኙ፣ አንቺማ በልጆችሽ አይምጣ፣ በራስሽ አግኙ፣ እንደው በትዳርሽ አግኙ። እቺ ሩታ ላይ የምትያትን ግፍ እንደው እግዚአብሔር በትዳርሽ ይክፈልሽ። ለምን ብትሉ የሰው ትዳር አፍርሶ ከሌላ ጋር ኑር፣ ደስታው ነው፣ ህይወቱ ነው። አታስጨንቁት፣ አታስገድዱት፣ ከህይወቱ ውጡ። ወንድሜን እፈልገዋለሁ ይሄ መበጥረቅ ነውና ብዙዬ። ለማንኛውም ወንድምሽ እጁን ያገኘው ብዙም እንትን አትበይለት፣ አትሸፋፍኝለት። ጥፋቱን ንገሪው፣ ጉድለቱን ንገሪው። ጥፋት አለበት በቃ ይሄንን ነገር መርሳት የለብሽም። ንገሪው ለአብርሽ ነገ እንዳይለምደው ማለት ነውና በየሄደበት የሴት አባዜ ያለበትን ነገር ብታስቆሚው ይሻልሻል። በሽታም አለና ማለት ነው። ለማንኛውም ውዶቼ እኔ ወሬ አላበዛባችሁ። ለማንኛውም እኔ ደስ ብሎኛል፣ ሩታዬ ስላሸነፈሽ ደስ ብሎኛል። አሁንም አሸነፊ ሩታዬ ደመቂ ነው ምላት። ለማንኛውም ውዶቼ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጋችሁ አበረታቱኝ። እውነቴን ነው ምላችሁ። እኔ በጣም ደስ ብሎኛል። አብርሽ መዋረዱ ደስ ብሎኛል። ለምን የሩታን እንባ እግዚአብሔር ስለቆጠረላት ማለት ነው። አሁንም ኤርሚላንም ደግሞ እንደዚህ ብሽቅጥቅጥ አውጥቶ ኤርሚላ ከሩታ ላይ የሚሰሩትን ግፍ እውነቱ ነው። የሄርሚላንም አሁንም አብርሽ እንዳዋረደው ኤርሚላንም አዋርዶ ያሳየኝ ነው የምለው። ለምን ውሽማ ስለሆነች ውሽሚትንም አሁን እንዲያዋርዶ ፈጣሪ ያሳይልን ነው የምለው። ለማንኛውም ውዶች ወሬ ያላበዛባችሁ እኔ ፈጽም ያለው ከወደዳችሁ ድጋሚ ላይክ፣ ሼር፣ ኮሜንት አድርጋችሁ በሐሳብ መስጫ ስር ሐሳብ አስቀምጡልኝ። እኔ ለመቀበል ዝግጁ ነኝ፣ ለመመለስ ዝግጁ ነኝ። ለማንኛውም ባይ ባይ እላችኋለሁ ውዶቼ። እኔ ጨርሻለሁኝ፣ ፈጽም ያለሁኝ። ከወደዳችሁት በትልቁ ላይክ ግጩኝ እሺ።